ሰላም ቤተሰቦቼ እንዴት ናችሁ? ዛሬም እንደተለመደው አሪፍ ፊልም ይዤላችሁ መጥቻለሁ። ቻናላችንን እስካሁን ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ፊልሙንም ላይክ ማድረግ እንዳይረሳ። ፊልሙ ሲጀምር አንዲት ትንሽ ልጅ ከእናቷ ጋር እቃ እየገዛች ነው። ወዲያው ግን አንድ ሰውዬ መጥቶ ከእናቷ ለያት። ልጅቷ የእናቷን ስም እየጠራች አለቀሰች። ነገር ግን እናትየው ምንም ማድረግ አልቻለችም። የሚሄዱበት መኪና በትራፊክ መጨናነቅ ምክንያት መሃል መንገድ ላይ ቆመ። ልጅቷም ይሄን አጋጣሚ ተጠቅማ ከመኪናው ወጥታ ሮጠች። እስኪጨልም ድረስ ከተደበቀች በኋላ ወደ ቤቷ ተመለሰች። እናቷ ግን ቤት የለችም። ዞር ዞር እያለች ከፈለገቻት በኋላ እርቧት ስለነበር ቤት ውስጥ የቀረውን በላች። በቀጣዩ ቀን ጫማዋ ስለጠፋባት ቤት ውስጥ ያለውን ትልቅ ጫማና ቦርሳ ይዛ እናቷን ለመፈለግ ከቤት ወጣች። እየጨለመ መጣ። እሷ ግን እናቷን አይደለም የምትጠጋበት ቤት እንኳን አላገኘችም። በዚህ መሃል አንድ ሰካራም ሰው ተጠጋትና ሰላምታ ሰጣት። እሷ ግን በጣም ፈርታለች። ትንሽ ዳቦም አውጥቶ ሰጣት። እሷ ግን ምንም እንኳን ቢርባትም ሰውየውን ስለፈራችው ለመቀበል አልደፈረችም። ይልቁንም እናቴ መታ ትወስደኛለች ብላ ዞር ስትል ሰውየው ማንም አለመኖሩን አይቶ ብድግ አድርጎ ሊወስዳት ሞከረ። እሷም እጁን በኃይለኛው ነከሰችውና ለቀቃት። በዚህ የተቆጣው ሰካራም ሊመታት እጁን ሰነዘረ። ነገር ግን በሌላ ሰው ተመቶ ወደቀ። ትናንት ከእናቷ ለይቶ የወሰዳት ሰውዬ ነበር። ለሰውየውም ዋስትና ይነሽ ብሎ እንዳይነካት ያስጠነቅቀዋል። ሰውየው አበዳሪ ነው። ልጅቷንም ከእናቷ ይለያት እናቷ የተበደረችውን ሳትከፍል ስለቆየች እንድትከፍል ለማስገደድ ነበር። ሰካራሙም በፍጥነት ከቦታው ርቆ ሄደ። ልጅቷም ሰውየው መጥፎ እንዳልሆነ በመረዳት እናቷ እንዲፈልግላት እያለቀሰች ለመነችው። እሱ ግን ምንም ሳይል አንስቶ ይዟት ሄደ። ምክንያቱም የዛን ቀን እናቷ በህገወጥ ስደት በሚል ምክንያት በፖሊሶች ተወስዳለች። ከመሄዷ በፊትም አበዳሪውን አግኝታ የልጅቷ አጎት ብድሩን እንደሚከፍልና እንደሚወስዳት በመናገር ለሁለት ቀን ብቻ እንዲጠብቅላት ነገረችው። ሰውየው ምን የሚያገኘው ገንዘብ የለም እና አሁን ደግሞ ልጅቷን ያለምንም ክፍያ መንከባከብ አለበት። በመጀመሪያ አልተስማማም ነበር። ብቸኛ የሆነችውን ልጅ ሲያስብ ግን ልቡ ራራ። ታዲያ ልጅቷን ወደ ቤት ወሰዳት። ገና ልጅ ብትሆንም ቤት ውስጥ ግን ምን ማድረግ እንዳለባት ታውቃለች። ቤት ትጠርጋለች፣ ልብስ ታጥባለች፣ ለሱ የሚጠጣም ታቀርባለች። አበዳሪውም በልጅቷ ስነ ምግባር ተደስቷል። አጎቷ ደውሎ በቀጣዩ ቀን መጥቶ እንደሚወስዳት ነገረው። አበዳሪው ዕዳ በመከፈሉ በጣም ደስተኛ ነው። ታዲያ ልጅቷ የመጨረሻ ቀኗ ስለሆነ ሊያዝናኑ ወሰዷት። መኪና ውስጥ መሳቅና መጫወት ጀመሩ። ሰውየው ዋሴ ብሎ ሲጠራት እሷን በስሙ ቀለደችና ቅጽል ስም ሰጠችው። ሰውየውም ደስ አለው። ልጅቷ በጣም ተጫዋች ስለሆነች ታስቃቸዋለች። ሳይታሰብ የህይወታቸው አካል ሆነች። ሞል ውስጥ ያሉት ልብሶች ውድ ናቸው። አበዳሪው ግን ለሷ በጣም የሚያምረውን ልብስ ገዛላት። ምግብ አብረው በሉ። የምታደንቀው ዘፋኝ ያለበት ኮንሰርትም ሄዱ። ለረጅም ሰዓትም ተሰልፎ ሲዲውንና ፖስተሩን ገዛላት። ወደ ቤት ሲመለሱ ልጅቷ ደስ ብሏት አቀፈችው። እሱ ደስ ቢለውም ቆጣ ብሎ እንደ አባት ለመምከር ሞከረ። ቤት ውስጥ በቀጣዩ ቀን አጎቷን ማግኘቷን አስመልክቶ ኬክ ሰራላት። የመጨረሻ ከሷ ጋር የሚያሳልፈው ምሽት ነው። ከዚህ በኋላ የሚንከባከበው ሰው አይኖርም። ቢሆንም ግን አበዳሪው ደስ አላለውም። በማግስቱ የሆነ ነገር ከተፈጠረ እንድትደውልለት ስልክ ቁጥሩን ከነገራት በኋላ የሲዲ ማጫወቻውን ሰጣት። እሷም ደስ አላት። ታዲያ እንዳዛውንት አጎቷ ነኝ ብሎ መጣ። ልጅቷ በፍርሃት ካበዳሪው ጀርባ ተደበቀች። ሁኔታውን ተመልክቶ ለዚያ አዛውንት አሳልፎ ለመስጠት አመነታ። ነገር ግን ዕዳው እስከተከፈለ ድረስ ግዴታው ነበር። ወደ መኪና ከገባች በኋላም ከልቡ ባይሆንም ፈገግ ብሎ ሸኛት። የልጅቷ ደህንነት ስላሳሰበው በተደጋጋሚ ደወለ። ነገር ግን አንድም ቀን ምላሽ አላገኘም። ልጅቷን ግን አሳልፎ ሰውን እንደቃ ለሚገበያዩ ሰዎች እንደሰጣት አላወቀም። ልጅቷ ለአንድ ክለብ ለምትሰራ ሴት ተሸጠች። እሷ ግን ምንም ስላልገባት መቼ ነው ትምህርት ቤት የሚሄደው ብላ ሴትየዋን ትጠይቃታለች። ሴትየዋ ግን የእሷን ቤት ከረገጠች ቀን ጀምሮ እንደ ልጅ ተንከባክባት አታውቅም። በጣም ከባባድ ስራ ታሰራታለች። ምግብም ቢሆን በአግባቡ አትሰጣትም። ይባስ ብሎ አንድ ቀን አንድ ክፍል እያጸዳች እያለ ደንበኛው ጠርሙስ ወረወረ። የወረወረውም ተሰብሮ የልጅቷ ፊት ላይ አረፈ። ደም በጉንጯ ላይ ሲፈስ አለቀሰች። ሴትየዋ ግን ገንዘብ ላለማውጣት ጠርሙሱን በእጇ አንስታ ደሙን ጠረገችላት። በዚህ ጊዜ ለአበዳሪው ደወለችለት። በሌላ በኩል ስለሷ ማሰብ ያላቆመው አበዳሪ ስትደውልለት የደስታ ስሜት በአንድ ሰውነቱን ወረረው።
ከዛ ግን የማያቋርጥ ለቅሶ አሳሰበው። ታዲያ ያለችበትን አድራሻ ስትነግረው በህገ ወጥ እንደተሸጠች አወቀ። በንዴት ጥርሱን ነክሶ ሊያረጋጋት ከሞከረ በኋላ በሌሊቱ መኪናውን አስነስቶ ወደ ቦታው አመራ። ፊቷ ላይ ያለውን ቁስል ሲያይ ይበልጥ ራሱን መቆጣጠር አቃተው። ታዲያ ወደ ኋላ እንድትል ከነገራት በኋላ መስታወቱን ሰብራ ወጣት። ድምጽ የሰማችው ሴትዮም ወደ ውጭ ወጣች። ልትናገረው ነበር። ቁጣ ያልበረደለት አበዳሪ ግን አንገቷን አንቆ ካስጠነቀቃት በኋላ ልጅቷን ይዟት ሄደ። መኪና ውስጥ ልጅቷ እጁ ላይ ያለውን ደም ጠረገችለት። ከዚህ በኋላ ልጅቷ እንደ ዋሱ ሳይሆን የሚወዳት ልጁ ሆነች። እሷን ለማቆየት የሚወደውን መኪና ሽጦ ገንዘቡን ለሴትየዋ መለሰላት። ቤት ውስጥ ልጅቷ ከቀናቶች በኋላ ለመጀመሪያ ጊዜ ፈገግ አለች። ፊቷ ላይ ያለውን ቁስል ለማሳከምና ሰርጀሪ ለማሰራት ያለውን ገንዘብ አጠራቅሞ ጥሩ ወደ ሆነ ሐኪም ቤት ወሰዳት። ትምህርት ቤት ለማስገባት ደግሞ አባቷ ነኝ ብሎ አስመዘገባት። በወረቀት አባቷ የሆነው አሁን ቢሆንም በልቡ ግን እንደ አባት እሷን መንከባከብ ከጀመረ ሰንበት ብሏል። ትምህርቷን እንዳይስተጓጎል ስራ ቀየረ። ሁልጊዜ ከትምህርት ቤት ያመጣታል። የሚጣፍጥ ምሳም ይቋጥርላታል። በአጠቃላይ በጣም ይንከባከባታል። ልጅቷን በደንብ አጥንታ አንደኛ ወጣች። ታዲያ በሷ የተነሳ በአበዳሪውና በኢን ቤት ውስጥ ያልነበረው ደስታ ቤታቸው ሞላው። ልጅቷ ከፍ ስትል አበዳሪው እንክብካቤውን አልቀነሰም፣ ይበልጥ ይሳሳላት ጀመር። ኮሌጅ የመግቢያ ፈተና ስትፈተንም እንደሌላ ወላጅ በር ላይ ቆሞ ጠበቃት። አንድ ቀን ማታ ላይ 4 ሰዓት ድረስ ባለመመለሷ ስጋት ገባው። ጥቂት ቆይቶ አንድ ልጅ አዝሎ ይዟት መጣ። ሰክራ ነበር። ልጁ እኔ እንድትጠጣ አላደረኳትም ብሎ ሲናገር ተናዶ ሊመታው የልጁን ሹራብ በሁለት እጁ ያዘው። ልጁን የጎዳት መስሎት ነበር። ከአኒ ጋር በመሆን የተፈጠረውን ነገር ጠየቁት። ከዛ ግን ምንም እንዳልተፈጠረ ሲያውቁ ተረጋጉ። ወዲያው ግን አንድ ስልክ ተደወለ። ያ የስልክ ጥሪ ሁሉንም ነገር ቀየረው። የልጅቷ እናት ነበረች። የልጅቷ እናት በጣም ታማለች። ልጅቷንም ከመሞቷ በፊት ማየት እንደምትፈልግ ነገረችው። ያለምንም አንገራገር አበዳሪው እናቷን እንድታገኛት ወሰዳት። በመንገዳቸው ላይም እናቷን እንዳትወቅሳት ነገራት። በዛ ሰዓት አማራጭ አልነበራትም ብሎ አስረዳት። ልጅቷም እናቷን አገኘቻት። በጣም ናፍቃት ስለነበር ተቃቅፎ ተላቀሱ። እናቷ አበዳሪውን ስለ ልጇ ላደረገው ነገር ምንም መክፈል እንደማትችል ታውቃለች። ታዲያ ስለተፈጠረው ነገር እውነቱን ነገረችው። ከዓመታት በፊት ባሏ ገንዘባቸውን ይዞ እሷንና ልጇን ጥሏቸው እንደሄደ ነገረችው። በስተመጨረሻም ከአባቷ ጋር ቢያንስ አንዴ እንዲያገናኛት ለመነችው። የእናትየው ምኞት ለማሳካት አበዳሪው የልጅቷን አባት መፈለግ ጀመረ። ካገኘው በኋላም ሁለቱንም ሆቴል ውስጥ አገናኛቸው። ከዛ ግን ልቡ ተሰብሮ ጥሏቸው ሄደ። ቤት ከተመለሰ በኋላ ከአኒ ጋር መጠጣት ጀመሩ። አኒም በዚህ ምድር ላይ ከአንተ በላይ ሞኝ አለ ብዬ አላስብም ብሎ ቅሬታውን ነገረው። አበዳሪው አዘነ። ምንም እንኳን ላደረገው ነገር በምላሹ ምንም ነገር ጠይቆ ባያውቅም የማጣት ስሜት ግን ተሰማው። ልጅቷም ከዛ በኋላ አትፈልገኝም ብሎ ቢያስብም ፎቶዋን እያየ ግን ስለሷ ማሰቡን አላቆምም። ልጅቷም ደውላ አባዬ ብላ ጠራችው። ወዲያውም አይኑ በእንባ ተሞላ። ስልኩን ከዘጋ በኋላም የምትወደውን የሲዲ ማጫወቻ ይዞ ሊያያት ሄደ። ልጅቷም ቁጭ ብላ ለረጅም ሰዓት ጠበቀችው። ነገር ግን ብቅ ሳይል ቀረ። በዚህ መልኩ ወዴት እንደገባ ሳይታወቅ 10 ዓመታት አለፉ። ልጅቷና አኒ ግን አበዳሪው መፈለጋቸውን አላቆሙም። አንድ ቀን ልጅቷ ለአበዳሪው የሰጠችውን ቅጽል ስም ባነር ላይ ተጽፎ አየችው። ታዲያ ወዲያው ወደ ፖሊስ ጣቢያ ሄደው ልጅቷ በሰጠችው ስም እንዲፈለግ ነገሯቸው። ከዛም የት እንዳለ አወቁ። ታዲያ አበዳሪው ሴሬብራል ቴርሞሲስ በተባለ በሽታ ታሟል። ለልጅቷ ገንዘብ ለማጠራቀም ሲል ሳይታከም ለረጅም ጊዜ ስለቆየ ከ10 ዓመት በፊት ልጅቷን ላይ ሲሄድ በሽታው ተነስቶበት አደጋ አጋጠመው። መታወቂያም ሆነ ስለ ቤተሰብ የሚገልጽ ዶክመንት ስላልያዘ ሙሉ እንክብካቤ ወደሚደረግበት ሐኪም ቤት ተወሰደ። ዶክተሮቹም ልጅቷ የሰጠችውን ቅጽል ስም በተደጋጋሚ ወረቀቱ ላይ ይጽፈው ስለነበር መጠሪያ ስሙ አደረጉት። በስተመጨረሻም ልጅቷ በድጋሚ እንደ አባቷ የምትወደውን አበዳሪውን አገኘችው። በመጀመሪያ ዝምታው ምንም የማያስታውስ ይመስል ነበር። ከዛ ግን ቀስ ብሎ ያኔ ሊሰጣት የነበረውን የሲዲ ማጫወቻ አውጥቶ ሰጣት። ልጅቷ ጎንበስ ብላ ጫማውን ልትቀይርለት ስትል የባንኩን ቡክ አገኘችው። እያንዳንዱ ሲያጠራቅሙ የነበረው ገንዘብ ለሷ ነበር። የደም ትስስር ባይኖራቸውም ትዳር ምን ሳይል ካገኛት ጊዜ ጀምሮ ህይወቱ ሙሉ እሷን ለማሳደግ ከአንድ አባት የሚጠበቀውን በሙሉ አድርጓል። ሁሉም ልጅ እንደዚህ የሚወደው አባትና ሁሉም አባት ደግሞ እንደዚህ የሚወደው ልጅ ያገኝ ዘንድ እየተመኘ ፊልማችን እዚህ ላይ ያልቃል። ፊልሙ የተመቻችሁ ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ደግሞ ለሌሎች ሪደርስ ሼር ማድረጋችሁን አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ፊልም እስከምንገናኝ ድረስ ቻው ቻው።